አንድ ሰው መግባባት ሲችል አብሮ ከሚኖረው ሰው ጋራ ችግሮችን መፍታት ሲችል ያኔ ነው አብሮ መሆን፣ ያኔ ነው አብሮ መኖር። አንደርስታንድ አድርገው በደንብ ካልገባክ በደንብ ቆም ብለህ አስብበት። እሺ ረጅም ታይሞች አሉ፣ አስብበት በደንብ። ያንን ረጅም ታይም ደግሞ ኖሬን ብለህ ድጋሚ ሌላ ስህተት ልትፈጥር ከሆነ የራስ መብት ነው። ደስ እንዳለህ አድርግ። እንደፈለክ መሆን ትችላለህ፣ እንደተመቸህ መሆን ትችላለህ። ነገር ግን እኔ ህይወት ውስጥ ተመሳሳይ ስህተቶች በተአምር እንዲፈጠሩ አልፈልግም። እውነት ነው ስሰጥሽ ልቤን አሳልፌ ቅርም አላለኝም በፍቅርሽ መክነፌ ግን እንዳልመኝሽ ልቤን ከፈለው ሌላ ጭንቀት አለ ለሰው የማልገልጸው ዋላት ሐየለ ግድንዩ ክጸሮ ፍቅሪ ለንፍቅሪ ፈሪሐ ከይኸስሮ ተጸሚ መፍቅራ ስቃዩ ክኽሎ። ሰላም ውድ ፋሚሊዎቻችን እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ከዚህ በኋላ የኔን ነው እናወራ የምችለው። እኔ በጣም ደህና ነኝ። ዛሬ ተመልሼ መጥቼላችኋለሁ ቤተሰቦቼ። ተመልሼ እንግዲህ የመጣሁበት ምክንያት ምንድነው? ቤተሰብ እንግዲህ አብዛኛዎቻችሁ ብዙ ጥያቄ እየተነሳባችሁ ነው። 2 ቀን ሙሉ አልነበርኩኝም፣ ካያችሁኝ 2 ቀን ሙሉ ቪዲዮም አልለቀኩኝም እና ያለቀኩበት ምክንያት የራሴ የሆነ ምክንያት ስላለኝ ነው። እሱ ምንድነው? አንደኛ ነገር ከሩታ ጋር ያለውን ነገር ለማስተካከል እየሞከርኩኝ ስለነበረ ነው ቤተሰቦቼ። ችግር የለውም እንደ ጥፋተኛም ብቆጠር እኔ ላይ የሚደርሰው ነገር የለም። የምትሳደቡም ሰዎች አላችሁ፣ ስለሰደባችሁኝም ከኔ ላይ የሚቀንስ ምንም አይነት ነገር አይኖርም ማለት ነው። እንግዲህ ሁሉም ሰው የራሱን እውነት ይዞ ነው እዚህ ምድር ላይ የሚጓዘውና እኔም የራሴን ነገር ነው ይዤ ልጓዝ የምችለው ማለት ነው። ማንም አስገድዶኝ ዛሬ አልመጣሁኝም። ማንም አስገድዶኝ ደግሞ ያኔም ከሩታ ጋር አልሆንኩኝም። አብዛኞቻችሁ የተለያየ አስተሳሰብ ነው ያላችሁ። እንግዲህ ከሩታም ጋር ያኔ ነበርኩት ሰው አስገድዶኝ ምናምን የሚመስላችሁም ሰዎች አላችሁ እና የኔ ህይወት በሰው የሚመራም ነው አብዛኞቻችሁ የሚመስላችሁና እንደዛም እንዳልሆነ ልነግራችሁ ፈልጋለሁ ቤተሰቦቼ። እና 2 ቀን ሙሉ ነገሮችን ለማስተካከል በራሴ መንገድ እየጣልኩኝ ነበረ። ያው አብዛኞቻችሁ እኔን ውሸታም ስትሉኝ ምናምን ብዙ ነገር አስመሳይም ስትሉኝ ሁሉ ነገር ችዬ እያለፍኩኝ የነበረው እውነቱን ማወቅ ስለምፈልግ ስለነበረ ነውና የሩታ ቤተሰብ ጋር ደውዬ ነበረ። ሩታ ቤተሰብ ጋር እንዳልሆነች ተነግሮኛል እና ይሄም ደግሞ አቤል ምናልባት ከዚህ በፊት በተለቀቀው ቪዲዮ ካያችሁ ቤተሰቧ ጋር ነው የሄደችው ብሎኝ ነበረና ምናልባት አቤልም እኔ ህይወት ላይ ብዙ ችግር እየፈጠረ ነው ማለት ነው እኔን እየዋሸኝ ከሆነ። ለምን ሁለታችን የምንገናኝበትን መንገድ ለማቅረብ እየጣርኩኝ እኔ ነገሮችን ግን እሱ እያራራቀብኝ ነው። ይሄም ደግሞ እንግዲህ የሆነበትን ምክንያት ለራሱ የምጠይቀው ነው የሚሆነው። እንግዲህ ቤተሰብ ዛሬ ሩታን ቀጥሬያታለሁ። ሩታ አዲስ አበባ ውስጥ ነው ያለችው። አዲስ አበባ ውስጥ ማን ጋር እንዳለች የት እንደሆነች ምንም ማውቀው ታሪክ የለም። ግልጽም ሊሆንልኝ አልቻለም። አቤል በተደጋጋሚ ጠይቄው ቤተሰብ ጋር ነች ነበር ያለኝ፣ ግን ደግሞ ይሄንንም ዋሽቶኛል ማለት ነው። እኔ ታላቅ እህቷ ጋር ደውዬ ነበረ፣ ግን ደግሞ እንደ አልመጣች ነግረውኛል ቤተሰቦቿ ጋር። ስለዚህ የሆነ የተደበቅኩት ነገር ወይንም የሆነ የተዋሸሁት ነገር ያለ አይነት ስሜት እየተሰማኝ ነው እና ቤተሰቦቼ ምን እንደምላችሁ አላቅም። እኔ ሁሉም ሰው እንግዲህ የራሱ የሆነ ጥያቄ ውስጡ ላይ ፈጥሮበታል፣ የትኛውም ሰው ማለት ነውና ልክ እንደናንተው እኔም ውስጤ ላይ ብዙ ጥያቄ ፈጥሮብኛል። ለምን መዋሸት አስፈለገ? ለምን ከቤት መራቁ ለምን አስፈለጋት? ሲቀጥል ደግሞ አቤል እኔን ለምን ዋሸኝ? ይሄንንም ጥያቄ ውስጤ ላይ ፈጥሮብኛል ቤተሰቦቼ። ለምን ልክ እንደናንተው ማወቅ የምፈልገው ነገር ስላለ ነውና ከጧት ጀምሮ እዚህ ግቢ ነው ያለሁት። እዚህ ግቢ የገባሁት 2 ሰዓት ይሆናል። አሁን ከቀኑ 8 ሰዓት ከምናምን ሆኗልና ይሄ ሁሉ ሰዓት የተቀመጥኩበት ምክንያት ስላለኝ ነው እና ሩታ አዲስ አበባ ውስጥ ናት ተብዬ ወዳጅነት ግቢ ውስጥ ቀጥሬያታለሁኝ ማለት ነውና ይሄ ሁሉ ሰዓት አስጠብቃኛለች። ረጅም ታይም ሆነኝ 2 ሰዓት ይሆናል እንደነገርኳችሁ። ቁርስም የበላሁት ሁላ እዚሁ ግቢ ነውና እስካሁን ድረስ ግን እየጠበቅኳት አልመጣችም። ችግር የለውም የኔ መጠበቅ አለመጠበቅ ችግር የለውም። አሁን እየደረስኩኝ ነው ብላኛለች። ግን ደግሞ ብዙ ማወቅ የምፈልገው ነገር አለ። ሲቀጥል ስልክ ላይ እያወራኋት ልብሶቼን አዘጋጅልኝና የቀረ ልብሶቼን ላወጣ ፈልጋለሁኝ ከቤት
ምናምን አለችኝ ማለት ነው። በጣም ነው የደነገጥኩት እንደዚህም ስትለኝ። አንዳንዴ የቀረኝ ልብስ አለ እና ከቤት ይዤ መውጣት ፈልጋለሁ አለች። ኦኬ አልኳት፣ ችግር የለውም ነይና አውርተን መውጣት ካለብሽም ልብስም ይዘሽ የትኛውም ነገር የፈለግሽ ነገር ይዘሽ መውጣት ትችያለሽ፣ ግን ደግሞ ቀድመን እናውራ ነው ያልኳት ለሷ ማለት ነውና እንግዲህ እዚሁ ግቢው ብቻሽን ነይ ብያታለሁኝ። ትመጣለች። ከዛ ሐሳቧንና ፍላጎቷን እቅዷን ምን እንደሆነ እንድትነግረኝ ፈልጋለች። ሲቀጥል ነፃነት ጋር ያለው ነገር ኦልሬዲ ከዚህ በኋላ የተፈታላት ይመስለኛል። ነፃነትም ቪዲዮ ለቃ አብዛኞቻችሁ አይታችሁታልም ብዬ አስባለሁኝና ከዚህ በኋላ ከሷ በኩል የሚመጣባት ነገር የለም። ስለዚህ ሌላ ምክንያት ሊኖራት አይችልም። እኔና እሷን ምናልባት በመሀላችን ገብታ ነፃነት ነበረች አይደለ ነገሮችን ያበላሸች የነበረው። ከዚህ በኋላ ግን ምንም የሚበላሽ ነገር የለም። ስለዚህ ወደ ቤቷ መመለስ መግባት ትችላለች። አሊያም ደግሞ ግን እግዚአብሔር ነው የምላቸው እኔም የራሴን ውሳኔ የራሴን መንገድ መያዝ ጀምራለሁኝ ማለት ነውና አንዳንድ ጊዜ የሆነ ትዕግስትም ሲበዛ ይመራል። ለዛም ነው ሁለቱም ቀን በቃ እንድትመጣ ወደ ቤት እንድትገባ ያላደረኩት ጥረት አልነበረም። ግን ደግሞ እሷ ምንም ፍላጎት የላትም። ስለዚህ ዛሬ መጣላትና ፍላጎቷን በደንብ አድርጌ እጠይቃታለሁ። አይ እኔ መግባት ፍላጎት የለኝም ምናምን መተል ከሆነ እኔም የራሴን መንገድ እመርጣለሁ። ከዚህም በኋላ በመለቃቸው ምንም በማረጋቸው ቪዲዮ ማንም ሰው ተቃውሞም ይሁን ምንም አይነት ነገር እንዲያደርስብኝ አልፈልግም። ከፈለኩት ሰው ጋር እመጣለሁ። የራሴን ህይወት ራሴ እንደፈለኩኝ ማስኬድ እችላለሁ ማለት ነውና ዛሬ ግን የቻልኩትን በቃ ወደ ቤት እንድትመለስ ለማድረግ በደንብ አድርጌ እጥራለሁ። ቤተሰቦቼ ለምን አንዳንድ ጊዜ ያው ሰው ለምዳችሁም ቤት ውስጥ ብቻችሁ ስትሆኑ በጣም ይደብራልና ይሄ ሰሞን እንዴት ሆኜ እያሳለፍኩ እንዳለውም እኔና ፈጣሪ ነን የምናውቀው ማለት ነውና ሰው የለመደበት ቤትና ኖርማል ሰው ሳይኖር ሲቀር ትንሽ ያስደብራል፣ ያስደነግጣል። ስለዚህ ያም ሆነ ሁሉንም ነገር አሁን ለማስተካከል የግድ ዛሬ ቀጥሬያታለሁኝ ማለት ነው። ትመጣለች። ፍላጎቷን፣ ሐሳቧን፣ እቅዷን ሁሉንም ነገሮች ዛሬ በደንብ አድርጋ ተናግረናለች። እኔም ውስጤ ነፃ እንዲሆን ፈልጋለሁኝና አብዛኞቻችሁም እኔ ላይ ነው እየፈረዳችሁ ያላችሁትና እኔ ላይም ስለፈረዳችሁ ምንም አይነት ስሜት ተሰምቶኝ አይደለምና ከጠዋት ጀምሮ ዝናብ እየዘነበ ነው ያለው እዚህ ግቢ ማለት ነው። ግን እኔ ምንም በቃ ግድ ስለሆነብኝ ነው ዛሬ እዚህ መገኘት የፈለኩት ማለት ነው። ስለዚህ ቤተሰቦቼ ሁላችሁም ይሄንን ቪዲዮ እስከመጨረሻው እንድታዩት ፈልጋለሁ። ማን ጋር እውነት አለ ማን ጋር ውሸት አለ የሚሉትን ነገሮች በሙሉ በደንብ የምታረጋግጡ ይሆናል ማለት ነው። ቤተሰቦቼ እሺ ትንሽ ደቂቃ እንታገስ። ሩታም ትመጣለች። ያሉትን ነገሮች ከሷ ጋር በደንብ እናወራለን ማለት ነው። የምሬ ነው። አሁን በጣም እየመረረኝና እየከፋኝም ጭምር ነው። ትዕግስቴም እያለቀ ነውና ከዚህ በላይም እኔ መታገስም አልችልም። አንዳንድ ጊዜ በባህሪ ትዕግስተኛ አይደለሁኝም፣ ግን ደግሞ አሁን ሳልፈልግ ትዕግስተኛ ሆኛለሁ በሷ ምክንያት ማለት ነውና ያለውን ነገር በደንብ የምናየው ይሆናል። የፈለገ ዝናብ ሊዘንብ ይችላል። ዛሬ ግን ሁሉንም ነገር መፍታት ስለምፈልግ ብቻ እዚሁ ቆመን እዚሁ አውርተን ለምን ብስብስ አለንም እየዘነበብኝ ያለውን ነገር በሙሉ ጨርሼ ፈትቼ ነው መሄድ የምፈልገውና ትንሽ ደቂቃ እንታገሳታለን። ልደርስ ነው ካለችን ቆየ። ከየትም እንደምትመጣ አላቅም። ክፍለ ሀገርም ሄዳ ይሁን አላቅም። ብቻ ብዙ ነገር ነው ውስጤ ላይ ጥያቄ እየፈጠረብኝ ያለው ማለት ነውና ከቤት ወጥቻለሁ ካለችኝ ራሱ ያው 3 ሰዓት ሊሆነው ነውና የ3 ሰዓት መንገድ ምን አይነት መንገድም እንደምትመጣ አይ ዶንት ኖ ምንም ማውቀው ታሪክ የለምና የሆነ የተዋሸሁትም ነገር ያለም እየመሰለኝ ነው። ክፍለ ሀገር ያለችም እየመሰለኝ ነውና ያሉትን ነገሮች ከራሷ አንደበት በደንብ አድርገን የምንሰማ ይሆናል። እስኪ ትንሽ ደቂቃ አብረን የምንተገሳት ይሆናል። ቤተሰቦቼ አብራችሁ ነው። እሺ ቤተሰቦቼ መታለች፣ ግን ደግሞ ብቻዋን አይደለች። እኔ ብቻዋን ነው ያልኳት የነበረው ማለት ነውና ሰላም ነው። እንዴት ነሽ? ሰላም ነው። ይቅርታ ብቻሽን ነበር የጠራሁሽ የነበረው። ችግር አለ ከሱ ጋር መጣ ነው። ብቻሽን ነበር የጠራሁሽ። ሲቀጥል ደግሞ ከቻልሽ ጥላውን እንትን በይ። ዝናብ እኮ ነው። አሁን የለም ዝናብ። እሺ በመጀመሪያ ደረጃ አቤል አንተን አልጠራሁም እና እኔንም ክፉ ለማድረግ በግድ አትጣር። እሺ እኔ አንተን ሳልፈልግህ ነው የመጣሁ።
የጠራኋት ብቻዋን ነው አይደለ? ብቻዋን እንዳወራት ነው የጠራኋት። ስለዚህ አንተን ታስፈልግም ማለት ነው። ና ብዬሃለሁኝ እዚህ እኔም ልመጣ ነበር ሩት አብረን እንሂድ ስትለኝ ነው የመጣሁት። አብርሽ ነገሮቹን ቀስ ብለህ ለማስተካከል ለመሞከር አለብህ እኮ። እኔን ክፉ ለማስባል አትጣርሽ። አንተ የሆነ ጻድቅ ሆነ እኔን ክፉ ለማስባል አትጣር። ስለዚህ አታስፈልግም። እየነገርኩህ እኮ ነው። መምጣት አልነበረብህም እዚህ ማለት ነው። እንሂድ ስላለችኝ ነው የመጣሁት እያልኩህ ነው። አንቺን ደግሞ ብቻሽን ነው የጠራሁሽ። እኔ ደግሞ ብቻዬን መንቀሳቀስ ስለደበረኝ ጠራሁትና መጣሁ ከሱ ጋር። ኦኬ እየሰማሽ ነው? ሂድሽ እኔን ክፉ አታናግረኝ። ሂድ። ሲቀጥል ደግሞ አንድ ጥያቄ ልጠይቅህ። ቆይ ከመሄድ በፊት አንድ ጥያቄ ልጠይቅህ። ለምንድን ነው ቤተሰቦቿ ጋር ነች ያልከኝ? ልትነግረኝ እንችላለን? ለዚህ ምላሽ አለህ? እኔ አትናገር ስላልኩት ነው። አንቺ ስላልሽው ስላላልሽው ሳይሆን እሱን ነው እየጠየቅኩት ያለሁት። ንገረኝ አንተ። ለምንድን ነው ቤተሰቧ ጋር ሳትሆን እናት ያልከኝ? በዛ ሰዓት በጣም ስለጨነቀህና ስለቸኮልክ በእንትን ስላልክ ሌላ ነገር እንዳይደርስብህ እሷም አትናገር ስላለች መናገር ስላልፈለኩ ተረጋግተህ ቤት እንድትቀመጥ ስለፈለኩ። ይሄ እኮ የሚያረጋጋ ነገር አይደለም። በጊዜው የነገርከኝ እኔ ተነስቼ ቤተሰቦቿ ጋር ብሄድስ? እሺ ሌላ ችግር አይፈጠርም? ብሄድስ? እንዳትሄድ ብዬሃለሁ። ምንም እንዳትሄድ ያልከኝ ነገር የለም። ኖርማል ነው ይሄ። እንዳትሄድ አሁን እንድትሄድ አልፈልግም የነገርኩ እያልኩ እኮ ነው አብረን እንዴ። አንድ ነገር ልንገር አይደል? እሷ እንኳን ብትልህ የሄደችበትን ቦታ ለኔ መንገር ነበረብህ። ገባ? ግን አንተ ለኔ የነገርከኝ ምንም አይነት ነገር የለም። እንዴ ምንድነው ፍላጎትህ? ከኛ ምንድነው የምንፈልገው? እኔ ካንተ ለምን ፈልጋለሁ? ኦኬ ለዛ ከሆነ እሷ ጠርታ ከሆነ የመጣው ስለዚህ አሁን አታስፈልገንም። እኔ እሷን ላወራት ነው የጠራሁት። ስለዚህ መሄድ ትችላለህ። አብርሃም እኔ ያረኩት ያለው ነገር መጥፎ ነገር ከመሰለ በጣም ይቅርታ። ግን ደግሞ የሆነ ጊዜ ላይ ራሱ የሚገባ ሰዓት አለ። እኔ ገባኝም አልገባኝም አንድ ነገር ልንገራ። በቃ ከዚህ በኋላ እሷን ስቀጥራት እንዳትመጣ አልፈልግም፣ እንድትመጣ ማለት ነው። በህይወታችን ሌላ ሰው አስገብቼ አላውቅም ማለት ነው። አዲስ ነገር እኮ አይደለም እኮ በህይወታችን አዲስ ሰው ምናምን አይደለም። ከዚህ በፊት ያለፈው አልፏል አይደለ? ከዚህ በኋላ እናስተካከል ተባብለን ነው አይደል? እኔና አንቺ ያለ ነው። ስለዚህ እሱ መምጣት በመሀላችንም መግባት አይጠበቅበትም ነው የሚለውን በነበር አስተካክለው እንደገና ድንገርሻ ማንም እኔ የሄድኩበት ሰው የለም። ገባሽ እኮ ነበር በመሀላችንም የመጣው ሰው እኔ ሄጄበት አይደለም ራሱ ነው የመጣው። ገባሽ? ስለዚህ እኔ እንዳመጣው ታደርገሽ አትጠራ። እንደፈለገ ሲናገር አንተ ቆመ ምን እያገስካቸው አልነበር እንዴ? ያኔት ነበር ዛሬ ነው እንዴ የምታየው? ችግር የለውም። አሁን ልጠይቅሽ ጥያቄ ነው። አንድ ነገር ልንገርህ። አንተ ዛሬ ጥፋትህን ለማረም ነገሮችን ሆን ብለህ ካደረካቸው በኋላ የሆነ ጊዜ እኔ እንደዚህ አይነት ነገር ተፈጥሯል፣ ስለዚህ ለማስተካከል ሞክሬያለሁ ትላለህ። ከዛ ደግሞ የሆነ ነገር ደግሞ መፍጠር ትፈልጋለህ። ይሄ ኤቭሪዴይ የተለመደ ባህሪክ ነው። ነገ ደግሞ ሌላ ነገር ትፈጥራለህ። አይ ነው አውቀዋለሁ፣ አዲስ አይደለም። እሺ ችግር የለውም። ግን አሁን የምጠይቅሽ ጥያቄ ብቻ ከቻልሽ በስነ ስርዓት መልሽልኝ። እመልስልሃለሁ፣ ችግር የለብኝም። በመጀመሪያ ደረጃ ከቤት ወጣው ካልሽኝ በጣም ቆየ። እዚህ ብዙ አስጠብቅሽኛል። ከየት እንደመጣሽ ልትነግሪኝ ትችያለሽ ወይንም ደግሞ የነበርሽበትን? አይ ማወቅ የለብህም። ለምን ማግኘት ስለምትፈልግ? እሺ ችግር የለውም። ያለሽበትን ልትነግሪኝ ትችያለሽ? አልነግርህም። ለምን? ለምን እነግርሃለሁ? በቃ ሰላሜን ማግኘት ነው ፈልገው፣ ከራሴ ጋር የራሴ የሆነ ታይም ማሳለፍ ነው ፈልገው። አለቀ በቃ። ስለዚህ እኔ ሰላምሽን እየነሳሁሽ ነው። ብዙ መንገዶችን ከፍቼ ነበር በሰላም እንድናወራ። አንተ ግን ያኔ የራስህን ሀሳብ ከማዳመጥ በስተቀር ምንም የሰራኸው ነገር የለም። ዛሬ እኔ የሆነ ነገር ሰውስና እንደሚታየ ከዛ ሩታ ወጣች ተባለ አይደል? ነገ ሌላ ነገር እንደምትፈጥር አይኑ በደንብ ነው የማውቀው። የተለመደ ባህሪክ ነው፣ አዲስም አይደለም። እሺ አሁን ሌላ የምጠይቀኝ ጥያቄ አለ ተጨማሪ የምትፈልገው ማወቅ የምትፈልገው ምናምን? እሺ መምጣትሽ ለምን አስፈለገ? እንደዛ እኮ ነው። በጣም ስለደወልክልኝ ስለጠራኸኝ ምናምን ለዛ ነው። በዚህ ሰዓት ነው የመጣሁት። ዝናብ እየዘነበ ነው፣ እፈልግሻለሁ ስላልከኝ መጣሁ። አለቀ። እሺ መጣሁ፣ አለቀ። ከዛ አንተ የምትጠይቀኝ ጥያቄ ካለ ንገረኝ። ማወቅ የምትፈልገው ነገር ካለ አሁን ማለት ነው። ብዙ ጊዜ ብዙ ጥያቄዎችን የጠየቅኩሽ ግን ለዛ ነገር አውቀሽ ምላሽ አዘጋጅተሽ የመጣሽ ነው የሚመስለው። ገባሽ? ስለዚህ አሁን እኔ አዘጋጅቼ ሳይሆን ያንተን ባህሪ ጠንቅቄ ስለማውቀው ነው አስቀድሜ እየነገርኩ ያለሁት። ወይም ደግሞ ልታረገው የምትችለው ነገር ሊኖር እንደሚችል ወይም ደግሞ ያንን ነገር መንገድ አስይዘው ወይ አቀደህበት እያደረከው እንደሆነ አስቀድሜ እንደማውቀው እየነገርኩት ነው። እሺ ሩታ፣ ለዛ ነው ያለፈው አልፏል። አዲስ ስላልሆነ ነፂ ትናንትና ነው ከትናንት ወዲያ ወጣ የተናገረችውን አይተሻል አይደለ? ስለዚህ ነገር ለቃለች እሷ። ሲጀመር ደግሞ የመጣችበትን መንገድ ለተቤት እንደነበር ያስታውቃል። ሲነቃባት ወይንም ነገሮችን አሁን ነገሮች ምንም ክፍተት ሳታገኝ ስቀር ከኔ ጋር የምትቀራረበት መንገዶች ሲጠብባት ሲነቃባት
ይቅርታ ምናምን ብላ መጣች። ስለዚህ በመሀላችን የመጣችው እሷ ነች አይደለ? ስለዚህ ይሄንን ነገር እንዴት ነቅተሽ ማወቃቃተሽ? እንደዛ ከሆነ እኔ በደንብ ከዛ በፊት አስቀድሜ እየተናገርኩ ነበር። አንተ ግን ከኔ ጋር ከመሆን ይልቅ እሷን ሹሩሩ ማለት ላይ አላተኮርክም። አልበለጠም ያ ነገር በልጧል አልበለጠም። መካደ ሩታ አንድ ነገር ልንገርሻ፣ የመጣችበት ስሜት እውነት መስሎኝ ስለነበረ እሷም እንድትጎዳ ስላልፈለኩ ነው በጊዜው እንደዛ ያደረኩት። እኔ መከራከር አልፈልግም እኮ ክርክር እኮ አይደለም እየተግባባን እያወራን ያለ ነው አይደል እኮ እያወራን እየተግባባን ያለ ነው። በጣም ጥሩ። እኔ ከዚህ በፊት እኝኝኝ መባባል አልፈልግም። በጣም ነው የሰለቸኝ በነገር ላይ ይሄ ነገር በፍጹም እንዲቀጥል አልፈልግም። መጨቃጨቅና ሰላሜን ስላልኩኝ አሁን እኮ እየተጨቃጨቀን አይደለም እየተግባባን ያለ ነው እኮ ልንገርህ እንዴ ከሰው ጋር መግባባታችን እንዴ ከዚህ በፊት እኔ እሷን በግልጽ እኔ እናንተ እንድናናገራት መንገዶችን ከፍቻለሁ። አልከፈትኩም። ትክዳለህ? እሱ አትክድም አይደለ? ሲቀጥል ደግሞ እኔ ሳትነግረኝ እየሄድክ እሷን ሹሩሩ ወጣ ወረደ እሱ ያልኩበት እኮ ምክንያት ተናግሬያለሁ። አሁን ስላለፈ ነገር ለምን ታወሪያለሽ? አልፏል። በቃ ስለሱ አልፏል። ሩታ አልፏል። በቃ ተይው፣ ያለፈ ነገር ነው እሱ። ሆን ብለህ እያደረከው ለኔ አያልፍም። ምክንያቱም ሆን ብለህ ነው የምታረገው። ቢኮዝ ተነጋግረናል። ምክንያቱም ተነጋግረን አስበን አቅደን ያደረግነው ነገር ስለሆነ እኔን አንተ አናግረኸኝ እኔ እንደዚህ አታርጊ ብለኸኝ እምቢ ብዬ አውቃለሁ? ንገረኝ። አውቃለሁ ወይ? ከዚህ በፊት ከአቤል ጋር አይኖ ተነጋግረን ምናምን እረፍት ያስፈልገኛል። ምክንያቱም እሱ ባለፈው ነገር እንዳጠፋ ስለተሰማው በቃ ማረፍ አለብሽ ሂጂ አለኝ። እሺ አልኩኝ። ተነጋገርን ከሱ ጋር ደግሞ ካንተ ጋር መጥቼ እንደዚህ ባረገስ አልኩኝ። አይሆንም አልኩኝ። እሺ አልኩኝ። ተቀመጥኩኝ። አዳምጫለሁ አላዳመጥኩም። እኔ አንተን በሰማሁበት ልክ አንተን መስማት ለምን ከበደ? መልሳለህ ሩታ። መስማት ያለብኝ ነገር እየሰማሁሽ ነበር በጊዜው አይደለ? መስማት ያለብኝ ነገር እየሰማሁሽ ነበር አይደለ? ከኔ ውጭ እሷን ማግኘት እኔ መስማት ነው። ሁሉም ነገር እየተቀናበረ ነው አንቺ ጋር እየደረሰሽ ያለው ወሬ ተባስቶ ነው እየደረሰሽ ያለው። እማየው ነው ቡታጀራ የሄደው አብርሃም ከነጻነት ጋር ነው አሉሽ፣ ግን ደግሞ ከሷ ጋር እንዳልኩኝ በደንብ አውቀሻል። እማየው ነው ማምነው። ከሷ ጋር ሄጃለሁ አይተሻል። ከሷ ጋር ሄድክም አልሄድክም ማተሪያ ያለ ግን ባለፈው ከሷ ጋር ነው የሄደው ብለሽ እያወራሽ ነበር አይደል ሩታ? ነገር ግን አይደለም ሲሉኝ ከሷም ጋር አይሄድ እኔ ግን ማወቅ አለብኝ የለብኝም ተከራከራ ትክዳለሽ። ስነግርሽ እኮ እየተጨቃጨቅን ስለነበረ ነው ሩታ። ለምን ነው ኔቨር በጭራሽ እንዳትክድ አልነገርከኝም። ከሄድክ በኋላ አይደል እንዴ ለይፋ ደውለህ እኮ በነግርሽ መጨቃጨቃችን አይቀርም ብዬ ነው ሩታ። ለምን ነው ማትረጂው ሰውን እንዴ? ነገርኩ። ምን ሆነሻል? በቃ ይኸውልህ ይሄ ነው እኮ ጥፋት። እዚህ ጋር ነው ጥፋት። ሆን ብለህ እያደረከው እንደዚህ ስለሚሆን ነው ብለህ ትላለህ። እኔ እናንተ ተነጋግረን መግባባት የማንችል ኮምፕሊትሊ ማንግባባን ያስመሰልከው ተግባብተን ስለሆነ ነው እኔም የቀረሁት። በደንብ እንድትዝልኝ ፈልጋለሁ። ፍላጎትሽ ምንድነው? ተግባብተን ስለሆነ ነው እኔም የቀረሁት እኮ። ፍላጎትሽ ምንድነው? እስኪ ንገሪኝ። ፍላጎቴ በጣም ጥሩ። ይኸውልህ አንተ ፍላጎቴ እንዴት እንደሆነ ታውቃለህ፣ በደንብ ይገባሃል። መጀመሪያ እኔ እናንተ ማውራት ስንችል መግባባት ስንችል ያኔ በደንብ እንግባባለን። ነገር ግን ተረጋግረን ተስማምተን ያወጣነውን ነገር ይሄ ብቻ ያመንበትን ነገር ተስማምተን ያሰብነውን ነገር አንተ ፉርሽ አድርገው ካንስል አድርገው የራስህን መንገድ የራስህን አስተሳሰብ የራስህን ስትራቴጂ የምታራምድበት ከሆነ ኮምፕሊትሊ የማይቻል ነገር ነው። ምክንያቱም እኔም 50% አንተም 50% ነው ተዋጥቶ 100% ሊኖረን የሚገባው ገባ? ያንተ ሙሉ 100% ያኔ ሙሉ አዳምጠኛ አልጨረስኩም ታስጨርሰኝ ልታወራኝ ነው አይጠራኸኝ? ያንተ ሙሉ ፐርሰንት እዚህ ውስጥ እንትን ሊሆን አይችልም። ምክንያቱም ማንኛውም ቤት ውስጥ እንዴት ነገር ስላልተፈጠረ ስለሌለ ወደፊትም ስለማይኖር ገባ? ይሄ ነገር ስለማይኖር አንተ ደግሞ ይሄንን ካላመንክበት መጀመሪያ እመንበት። መጀመሪያ ይሄንን ነገር እመንበት። ሁለታችን አንድ አይነት ሆነ የምንኖርበት እንጂ አንድ ሰው ሀሳብ ብቻ ሁሌ እየተሰማ ወይም ደግሞ አንድ ሰው አይደል የለም ሩታ የለም። በቃ ሻውን ታዩ፣ ሁሉንም ነገር ታዩ፣ ያለፈውን ነገር ታዩና ወደ ቤት ተመለሽ። የምሬ ነው። ነገ ከነገ ወዲያ ይጸጽትሻል ሩታ፣ ይጸጽትሻል። እግዚአብሔርን ነው። አንተ ይጸጽታል ስልክስ ይጸጽተኛ አይደል እንዴ ያልከው ላስታውሰን። እኔ ማስታወስ አልፈልግም። በእናትህ ረጅም ተጉዘን መተናል እኔ እናንተ በእንደዚህ አይነት መንገድ አሁንም መግባባት እስካልቻልን ድረስ እኔ በቃኝ፣ ይደክመኛል። አንተ በፊትም ካልተረዳኝ አሁንም በዚህ ሰዓት ማትረዳኝ ከሆነ ይደክመኛል። አላስኬደውም ያንን መንገድ መሄድ አልፈልግም። ፍላጎትሽ ምንድን ነው? ንገሪኝ ነው ግልጽ አድርገሽ ንገሪኝ። እሺ ትንሽ ሌላ ቦታ ነው ያለሽው፣ የት እንዳለሽ ለኔ አትነግሪኝም? ኦኬ ያለሽበትን ቦታ ነው ያላቅም። እሺ ፍላጎትሽ ምንድን ነው ከዚህ በኋላ? ይኸውልህ ከዚህ በፊት እኔ እናንተ እንደዚህ አይነት ነገር ሊፈጠር ነው ብዬ ስልክ ያኔ የት ነበርክ? ለምንድን ነው እኔን መስማት የሚያቅትህ? ሩታ አንቺ መስማት እርምጃ መራመድ ስጀምር ወይም ደግሞ የሆነ ነገር ማድረግ እንደምችል ሲገባ ለምንድን ነው ያኔ የምትነቃው? ለምን ማድረግ እንደምችል እየነገርኩ ወይም ደግሞ ይሄ ነገር ትክክል አይደለም ብዬ እየነገርኩ ያኔ የት ነበርክ? አለ ለዚህ ምላሽ
እያስፈራራሽኝ እየቀጣሽኝ መሆኑ ነው? በፍጹም አይደለም። እና ታዲያ የራሴን ሰላም የማገኝበትን ሁኔታ እየፈጠርኩኝ እና ስለዚህ ከኔ ጋር ሰላም አይደለሽም ማለት ነው? መግባባት እስካልቻለን በፍጹም ሰላም ሊኖረን አይችልም እኮ። ችግር የለውም እንግባባለን ከዚህ በኋላ። ከዚህ በፊት የተግባባንባቸውን መንገዶች ለምን ቀየርካቸው? ለእነዚህ ነገሮች ሁሉ መልስ ማግኘት ሁሌ እኮ ያለፈውን ነገር ዝም ብለሽ ቀን በቀን የምታመጪ ከሆነ ህይወት መኖራችን ገባሽ አይደለ? ነገ እንደምትደግሞ ህሊና የቀድሞ ያውቀዋል። ለዛ ነው የምነግርህ። ለዚህ ጥያቄ መልስ ማግኘት እስካልቻልኩኝ ድረስ በጥያቄ ውስጥ መቀጠልም መኖርም ሩታ፣ እኔ እኮ የፈጠርኩት ነገር አይደለም። ይሄ ሁሉ ነገር እኮ ነው አይደለም የፈጠርኩት። ገባሽ? ሰው ነው ወደ ህይወታችን የገባው አይደለ? ሰው ከገባ ስለዛ ሰው ነገር ማወቅ አለብሽ። በእኔና አንቺ መሀል ክፍተት ለመፍጠር እኮ ነው የገባችው አይደል? እሺ፣ ገባም አልገባም አንተ ማስቆም ትችላለህ? አትችልም? አንተ የቤት አባወራ ነህ አይደለህም እኮ። በምን አይነት መንገድ ነበር ማስቆም የነበረብኝ? በምን አይነት የለህም? የራስህ ባውንደሪ አለ የለውም? ማንም ሰው እንደመጣ ህይወትን እንዲያመሳቀቀለው ለምን ትፈቅዳለህ? ማስቆም አትችልም እኮ። መስፈቀርኩ ነኝ እኔ ለማስቆም የሄድኩበትን መንገድ አንተ ትንሽ ተጉዘው ቢኖር ኖሮ አይደለም እንደዚህ ሊፈጠር ኖሮ ማንም እንደዚህ ስንዝር ትንሽ ጠጠር የሚጥልበት ሰው አይኖርም። ሩታ፣ አንድ ጥያቄ ልጠይቅሽ። ልጅቷ ፎቶ ፋይል እያለች እያወጣች በነበረበት ሰዓት ፊትሽን እያየሁት ነበር፣ እየተቀያየርሽ ነበር። እቺ ልጅ አገናኘኝ አልሽኝ አይደለ? ማለት ነው። ቆይሽ እኔ ላውራሽ አገናኘኝ አልሽኝ አይደለ? አመጣኋት፣ አገናኘውሽ። ምን ትፈልጊያለሽ? እሺ፣ ከዚህ በላይ አስቀድሜ ሄጄ ያገኘሁበት ምክንያት ደግሞ ልጅቷ አስቀድሜ እሷን ማረጋጋት ነበረብኝ። ህይወታችን ላይ ሌላ ነገር እንዳትፈጥርብን አስቀድሜ እሷን አግኝቼ ነገሮችን ማስተካከል ነበረብኝ። አስተካከልኩኝ። እሱንም መፍጠር አትችልም። እሷ አንቺን ማግኘት አልፈልግም ነበራ እንዴ? አንቺን ማግኘት አልፈልግም ነበረ። ስለዚህ ያለኝማ አማራጭ እሷን ማግኘት ነበረ። ስለዚህ ያለ አማራጭ እሷን ሹሩሩ ማለት ማባበል፣ እንዲወጣ እንዲወረደ ምናምን ማለት አይደለ? ፍላጎት እንደዛ ነበር ፍላጎት አይደለ? እንተነጋግረናል። ኦኬ፣ እናገኛታለን፣ አንድ ላይ እናገኛታለን ተባብለናል። ግን እሱን ካንስል አድርገህ የራስን ሙድ ማራመድ ለምን? ነገ ነገር እንደማይፈጠር በምን እርግጠኛ ነኝ? ምንስ ማረጋገጫ አለኝ? ነገ ደግሞ አንዷ መታ እየየየ ስትል ሄዳ እሷን ሹሩሩ ከዛ አንቺ የራስሽ ጉዳይ እንደማትለኝ በምን እርግጠኛ ነኝ? አንድ ነገር ልንገርሽ፣ ሁልጊዜ ከኔ ሁሉ ነገር ፐርፌክት ልጠብቂ አትችይም። ገባሽ? ስህተቶች ይኖራሉ። እነዛን ስህተቶች እያረምሽ ነው እንጂ ነገ ከነገ ወዲያ ባትሳሳት ምን አውቃለሁ ይባላል እንዴ? አይባልም። ነገም ልሳሳት እችላለሁ። አለቀ። አንድ አመት ድፍን አንድ አመት ይሄ ነገር ከቀጠለ ላስታውስ እንዴ? እኔ ማስታወስ አይጠበቅብኝም። እናንተ አስታውሱት። እኔ አይጠበቅብኝም ላስታውስ እንደ ያለፉትን ነገሮች። ተው፣ ይሄ ነገር ጥሩ አይደለም፣ በዚህ መንገድ ነው መስተካከል ያለበት፣ ይሄ እንደዚህ ነው። በዚህ መንገድ ሲሆን ግን ማንም እንደዚህ ነገር ሊያደርግ አይችልም ብዬ አውቃለሁ። አላውቅም። ትክዳለህ እሱ ብዙ ነገሮችን ችዬም እኮ ነው እያለፍኩኝ ነው ያለሁት አይደለ? ብዙ ነገሮችም እየተፈጠሩ አንቺ እኮ ምንም እንደማይሳሳት እንደ ጻድቅ አታውሪ ራስሽን እንዴ። እያንዳንዳችን የሆነ ጥፋት ሰው እስከሆነ ድረስ ጥፋት ይኖርብናል። አለቀ። እና ነገ ከነገ ወዲያ የሆነ ነገር እንደማታረግ በምን እርግጠኛ ነኝ? እኔም ሁልጊዜ ቃል እያስገባሽኝ ነገ ላይ የሆነ ነገር ሲፈጠር አሁንም ሸሽቶ ለመሄድ ትሞክራለች። በቃ ሰው ነን ኦልሬዲ፣ እግርና እግርም ይጋጫል። በየቀኑም ልንጣላ እንችላለን። አለቀ። በቃ ይሄ ነው እንዴ። ኦኬ። ስለዚህ ነገ ስለሚፈጠር ራስሽን ካሁኑ ሬዲ አድርጊው ነው። እኔ ደግሞ ነገ የሚመጣውን ሰው ሹሩሩ ስለምለው አሁን ካሁኑ ራስሽን ሬዲ አድርጊው ነው ሐሳብህ። እንደዛ አይደለም ሩታ። ለምንድን ነው ነገሮችን እንዳልሆነም ታንት ምት አይደለም። አንተ አነጋገር እኮ ነው። ዛሬ ላይ እኮ ነው ያስፈልግሻለሁ አይደለ? አስፈልግሻለሁ እኮ በምታስፈልገኝ ሰዓት አልተገኘህማ። አልተገኘህም እኮ የለህም ነበር እኮ አልነበርክም እኮ ሩታ። አሁንም ያብሬሻለሁ እኔ ነኝ። ገባሽ? እኔ ነኝ ያብሬሻለሁ እንዴ። እኔ መናገር በቃ ማለት ራሴን ከዚህ በኋላ ሪላክስ አድርጌ ነው መኖር የምፈልገው። አንተ ደግሞ ይሄን ነገር ልታረገው እየቻልክ አይደለም። እሺ፣ ስለዚህ አማራጭ ምንድነው? እናንተ ተላይተን መቅረት ነው። ራሴ ቢያንስ ትንሽ ታይም ራሴን ስቴብል ማድረግ ፈልጋለሁ። ገባ? ኦኬ። አንቺ ራሴ እያልሽ ማለት ነው ራስን ስቴብል እስክታደርጊ ነገሮች ስለኔ አንተ ብዙ ባታውቀው ነገር አለ። ቤት ውስጥ ባልነበርክባቸው ያሳለፍኳቸው ነገሮች አሉ። እንዴ አልነበርክም ስትይ እኮ እኔ ሌላ ቦታ ሌላ ሀገር ሄድኩ ነው የምታስመስዪው ሩታ። አብሬሽ እኮ ነው ያለሁት አይደለ? አብረን ነው የምንኖረው፣ አብረን ነው የምንኖርና አብሮ መሆን ይሄ አብሮ መሆን ትረዳዋለህ፣ አንደርስታንድ ታደርገዋለህ። ግን አብሮ መውጣትና አብሮ መግባት አንድ አይነት አይደለም። መነጋገር ያስፈልጋል። ቤት ውስጥ ተዘጋግቶ መኖር አንድ አይነት አብሮ መኖር አይደለም። ሶሉሽኖችን እንፍጠር እያልኩኝ አንተ ኖ በቃ እንደዚህ ነው ምናምን ብለህ መውጣት አብሮ መሆን አይደለም። ሆኖም አያውቅም በታሪክ አንድ ሰው መግባባት ሲችል አብሮ ከሚኖረው ሰው ጋራ ችግሮችን መፍታት ሲችል ያኔ ነው አብሮ መሆን፣ ያኔ ነው አብሮ መኖር። አንደርስታንድ አድርገው በደንብ። ካልገባክ በደንብ ቆም ብለህ አስብበት። እሺ፣ ረጅም ታይሞች አሉ፣ አስብበት በደንብ። ያንን ረጅም ታይም ደግሞ ኖሬን ብለህ ድጋሚ ሌላ ስህተት ልትፈጥር ከሆነ የራስህ መብት ነው። ደስ እንዳለህ አድርግ። እንደፈለክ መሆን ትችላለህ፣ እንደተመቸህ መሆን ትችላለህ። ነገር ግን እኔ ህይወት ውስጥ
ተመሳሳይ ስህተቶች በተአምር እንዲፈጠሩ አልፈልግም። ድፍን 1 አመት የቀጠለ ስህተት ነው፣ መሰረዝ አለበት። ይሰለቻል። ገባክ? በደንብ ይሰለቻል። ጨረሽ? አዳመኩሽ። ጨረሽ? ታዩሽ ሁሉንም ነገር ታዩና ሻንጣሽን ይዘሽ ወደ ቤት ግቢ። ወዴት? በቃ ማውራትም ካለብን ቤታችን ላይ እናወራለን። ወደ ቤት ግቢ ነው የምልሽ። ሁሉንም ነገር በቃ ታዩ እንዳለፈ እርሾ በቃ እንዴ በህይወትሽ እኮ ብዙ ነገር ይፈጠራል። ከዚህም የባሰ ነገር እኮ እኔ ጋር ተፈጥሮ አያውቅም እኮ አይደለም ተፈጥሯል። እሱን አልካድኩም፣ ባለፈውም ተናግሬያለሁ። ግንስ የሆነ ባውንደሪ ይኖርሃል። ድጋሚ ተፈጥሯል ያ ነገር። እስቲ አለ በለኝና አሳየኝ፣ አምጣልኝ። ያንን ነገር ማስቆም ወይም ደግሞ መስመር እንዳለኝ ለማንም መጣሁ ላለውም ሰው ስላሳየው መሰለኝ አሁን ላይ እንደዚህ ነው ምንም እኮ አንቺ ጋር እኮ በወሬ ነው እያመንሻለሽው። እሷ በነገረችሽ ነገር የሆነ ሰንበዲ ባወራሽ ነገር እያመንሻው ጭንቅላትሽን እያተበርሻለሽ። ሩታ እንዴ ወሬ ነው እንጂ መመላለስ አይችልም ነበር። የሆነ መስመር ቢኖርህ ትናንትና ያንን ነገር ምን ማድረግ ነበረብኝ? እስኪ አንቺ በኔ ቦታ ሆነሽ አስቢው። ምን ማድረግ ነበረብኝ? እሺ ልጅቷ አንተ ጋር የተፈጠረው ነገር እኮ እኔም ጋር በተመሳሳይ መልኩ ተፈጥሯል። እሺ ልንገርሽ፣ ምን ታደርጊው ነበር? ምን ታደርጊው ነበር? ተፈጥሯል ወይ ማስረዳት ባለብኝ መልኩ ነገሮችን ቁጭ አድርጌ ይሄ ነው መሆን አይችልም እላለሁኝ እንጂ እንዴ ማንም ስለመጣው ሹሩሩ እያልኩኝ ታዲያ ህይወቴን ስበጠብጥ እኖራለሁ እንዴ? እኔ እንደዚህ አይነት ሰው አይደለሁም። አላረግም፣ ወደፊትም አላረገውም። አሁንም በዚህ 2 ቀን ምላሽ እንድትሰጪኝ ፈልጋለሁ። በዚህ 2 ቀን ውስጥ ወደ ቤት ተመለሺ። አሳውቃለሁ። በዚህ 2 ቀን ውስጥ አግኝተሽኝ አውሪ። እየነገርኩሽ ነው እኮ ብትመለሽ ነው የሚሻልሽ። አሳውቃለሁ። የምሬን ነው። እስከመጨረሻው የሚጸጽትሽ ነገር ውስጥ ነው እየገባሽ ያለሽው። ስለዚህ ስነ ስርዓትሽን ያዥ። በቃ ጥፋቶች ይጠፋሉ፣ አለቀ። በቃ ስህተት ሊኖርብኝ ይችላል እንደ ስህተት፣ ግን ደግሞ ሁሉንም ነገር ደግሞ ስህተት አይደለም። በቃ እኔም በራሴ መንገድ ትክክል ነኝ። ማድረግ የነበረብኝ ነገር በጊዜው የተሰማኝና ያደረኩት ገባሽ? ይሄ ያለማመንና የማመን ጉዳይ ነው። እኔ አንቺ ህይወታችን ውስጥ ይሄ ነገር ነገ ሊፈጠር እንዳይችል መንገድና በጅለት ነው ያልኩህ። ከዚህ በፊት በመፈጠሩ ይሄ ነገር ነገ ሊመጣ ይችላል። ስለዚህ እዚች ጋር መስመር አስምርለት ህይወት ላይ እዚህ ጋር ባውንደሪ ይኑር። ማንም ሰው አንተን ተጋፍቶ መግባት የለበትም። ማንም ሰው አንተን ክብሩን መናገር የለበትም። ይልንገር እንዴ ካንተ አልፎ እኔ እኮ ተሰድቤያለሁ በአንተ ጉዳይ። ትረሳለህ እንዴ? ማንም አይደል እንዴ እየመጣፉ የሚከፍተው? የትኛውም ሴት አይደለች እንዴ እየመጣች እኔ ላይ የምትናገረኝ? ያንን ማስቆም እኮ ያለብህ አንተና አንተ ብቻ ነህ። ትናንትና የመጡ ሴቶች ድጋሚ ነገ ሴት ነው የሚቀየረው እንጂ እኮ ይኸውልህ እነሱ እኮ ሴት መሆናቸው የተቀየረው እንጂ ድጋሚ እነሱ አይደለም የሚመጡት። ነገ ሌላኛው አመጣ ደግሞ እንደማትል በምንም እርግጠኛ አይደለሁ። ስለዚህ እኔ ደግሞ አንድ ነገር ልንገርሽ አይደለ? ስላለፈ ህይወት ሰው ነገ ላይ ይዞ ስለሚመጣው ነገር ምንም ነገር እኔ እዚህ ጋር ቃል ምገባልሽ ነገር የለም። ማንም ሰው መምጣት ይችላል፣ የፈለገ ነገር ይዞ መምጣት ይችላል። አለቀ በቃ። ያለፈ ነገር አለፈ ነው። ባለፈ ነገር እኔን ተወቃሽ ልታደርግኝ አይገባም። እንዲቋጩት መንገድ ማበጀት ምን አድርጌ ነው እኔ እዛው እንዲቋጩት መንገዶችን ማመቻቸው? ወይስ ገንዘብ ሰጥቻቸው ይሄን ነገር አታድርጉ ብዬ ነው እንትን የምለው? እና ታዲያ አይደለም መፍትሄው። ስለዚህ ምንድን ነው ታዲያ? ይኸውልህ መፍትሄው አይደለም እኮ መፍትሄው ንገሪኝ። ምን ታደርጊያለሽ አንቺ በኔ ቦታ ብትሆኚ? እኮ ስለተነጋግረን እኮ አንተ ስለቀየርከው ወይም ደግሞ ያለ ነገር ማድረግ ስለተሳነ ነው አሁንም እየተጨቃጨቅን ያለ ነው። ኤኒዌይስ እኔ ከዚህ በላይ መጨቃጨቅ አልፈልግም እኮ። አሁንም ቢሆን በዚህ 2 ቀን ያለውን ነገር አሳውቂኝ። የምሬን ነው ሩታ። ነገ እንድታሳውቂኝ እፈልጋለሁ እኮ። ነገ እንድታሳውቂኝ አይደለም አግኝተሽኝ እንድታሳውቂኝ እፈልጋለሁ፣ በኦዲየንሶች ፊት ማለት ነው። ገባሽ? ነገ ከነገ ወዲያ ሁሉንም ነገር እኔን ተወቃሽ መሆን የለብኝም። ስለዚህ አይደለም አንተን እኮ ሰው ተወቃሽ የሚያደርግ በሚያየው ነገር ነው እንጂ በሌላ ነገር አይደለም። እሺ ችግር የለውም። የፈለገው ሰው ይውቀሰኝ፣ ችግር የለውም። ግን ነገውኑ መተሽ እንደዚህ ቦታ ላይ እንድታሳውቂኝ እፈልጋለሁ። ፍላጎትሽንም የትኛውንም ነገር ማለት ነው። ዛሬም እንኳን እኮ መተሽ 30 ደቂቃ እንኳን ልታወሪኝ አልቻልሽም ሩታ። እየተጨቃጨቅን ስለሆነ ነው ትክክለኛውን ነገር እየነገርኩ፣ አንተ ደግሞ የማይሆን ነገር እየነገርከኝ ስለሆነ ነው። ምንም የማይሆን ነገር እኮ የለም። በቃ ተረጋግቼ ነው ያወራሁት። ከዚህ በፊትም ተረጋግቼ አውርቼ እሺ ይቅርታ። እሺ በቃ ታዩ ተረጋግተን ማውራት እንደማይቻል እኮ ሶሪ። እሺ ስል እና በቃ ነገ አሳውቃለሁ። ነገር እንዳገኘ የምትፈልገው ነገ አሳውቃለሁ። ደህና ሁን። ቻው። Mm-hmm.